አይደለም በቃ እኔ ጋር ያለው ፈልገው አንድ ነገር ነው። ቀለበት አስረሻል አላስርሽ? አስራለሁ። አስረሻል አይደል? ግን አድርጌው አላውቅም። እኔ ለትዳር እንደማልሆን ነግሬዋለሁ። ቀልድ ነው። እኔ ለትዳር እንደማልሆነው ነግሬዋለሁ። ወይኔ ብሩኬ እንደዚህ አይነት ነገሮች መጀመሪያ ነው በማስኒዮት ላይ ሲጀመር የደበቅኩ ደግሞ እኔ ጋር ምንም ትርጉም ስለሌለው ነው። ይኸውልህ እኔ ጋር ምንም ትርጉም አልነበረውም። ተጫወሽ ገብቶሻል። እንግዲህ ብሩኬ እኔ ዛሬ ትላንትና አልመጡም ነበረ፣ ዛሬ መጥቶልናል። እኔ ራሴ ማለት ምን ሆኖ ነው እነዚህ ልጆች የእውነት ሆኖ ነው ወይስ ለምን ቀሩ እያልኩ ነበረ። ነገር ግን ዛሬ ቪዲዮ ተለቋል። ሀይሚ ምን አለ ብሩኬ አንድ ነገር እውነት የምፈልገው ነገር እኔ ቀለበት አስረሻል ወይ አላሰርሽም? አስራለሁ ብለሻል። ቀለበት የሚያክል ድረስ እንዴት አሰርሽው ሀይሚ? እኔ ፕራንክ ነው ብዬ ነው የማስበው። አንደኛ ነገር ይሄ ልጅ ከነጆን ጋር ራሱ ባለፈው ፕራንክ ሰርቶ ነበር። እዛ ጋር ማይቻለሁ ሱፊያ ጋር ሰርቷል ማለት ነው ይሄ ልጅ ማለት ነው። እኔ ለፕራንክ የጠራችሁ ሀይሚ ይመስለኛል። ከዛን ደግሞ ብሩኬ በተቀመጠበት ቦታ ላይ ራሱ ቪዲዮ አልቋል፣ ግን ልጁ አልመጣም። እኔ እንጃ የሚቋጭ ይመስለኛል። ፕራንክ ነው ብዬ ነው የማስበው። እውነት ለመናገር እንዴት ቀለበት መክል ድረስ አስራ እንዴት አታውቅም? ባለፈው ለብሩኬ ቀለበት እጁ ላይ ያለ እና ምንድነው ይሄ ቀለበት እኛ ራሳችን ስንለው የነበረ ራሱ ቤተሰቦችን እንዲያውቁ ይፈልጋሉ። እኔም ደግሞ ማወቅ እፈልጋለሁ። ይሄንን ቀለበት ለምን አሰርከው ምንድነው ብላ እሷ ራሱ ጠይቃለች። እና ብሩኬን እንደዚህ የጠየቀችው የሰውን ቀለበት እንዴት ተቀብላ ዝም ትላላችሁ ብላችሁ ታስባላችሁ? እኔ አላስብም። መቼም ሀይሚ እውነት የሰውን ቀለበት ተቀብለሽ እሺ ብለሽ በደስታ ያንን ጊዜ በቃ ማለት ፍቅሩን ገልጾልሽ ነው መቼም ቀለበቱን ማድርግልሽ እና እንደዛ ብሎሽ ቀለበቱን አድርጎልሽ ቀለበት የሚያክል ድረስ ተቀብለሽ ወደ ቤት ሄደሽ ከዛም በኋላ አልፈልግሽ የሚባለው ነገር ይሄ ተረት ነው ብዬ ነው የማስበው፣ እንደኔ ማለት ነው። እንዴት ማለት ልጁን ይቅርታ ትጠይቃታለሽ? ዛሬ ወደሽ ሳይሆን በግድሽ ትጠይቃታለሽ። እኔም ወንድ ነኝ፣ እኔ ላይ ስላልደረሰ ሳይሆን እኔ ላይም ነገ ምን እንደሚመጣብኝ አላውቅም ማለት ብሩኬ በጣም ነው የሚወደው። ግን ሀይሚ የምታደርገው ነገሮች ፕራንክ ይሁን የምር ይሁን አላውቅም። ከዚህ በፊት እንግዲህ ከብሩኬ ጋር እኮ ከጀመረች ቆይታለች። ሀይሚ እኮ ማለት ሀይሚ ጥንት ነበረች ማለት ከቡታጅራ ስትመጣ እንደዚህ አይነት ፍቅር ውስጥ የምትገባ አይመስለኝም እውነት ለመናገር ማለት ነው። አላት ምናምን ስትሉ ነበረ፣ አለኝ ብላ ነበረ። እሱን ግን ትቻለሁ ብላለች አላችሁ። እኔ እሱን ራሱ አልሰማውም ነበረ እና ማን እንደሆነ እሱን ራሱ እንግዲህ ስለዚህ ህይወት ጀምሮ ያለፈን ነገር ለምን አትነግሩም ነው? እኔ ምንም ይሁን ቀልድም ይሁን እውነትም ይሁን ያ ነገር እኮ ብትናገረው ህይወታችሁ ውስጥ ራሱ ገብቶ አይስጨንቃችሁም ብዬ ነው የማስበው፣ እንደኔ ማለት ነው። በተለይ ደግሞ መደበበቅ ያለ ነገር ሲያስጠላ፣ እንደሚያስጠላ ነገር የለም ወይ? ከምር እንደኔ የምደበበቀው ነገር አንድ ቀን ሲወጣ የፈለገ እንደፈለጋችሁ ተዋደዱ ያ ነገር ይፈረሳል ማለት ነው። ከምር ስነግራችሁ ማለት ነው። ደብቀሽ ስለቆየሹ ማለት አንድ ሰው አምኖሽ በንጹህ ልብ ተቀብሎሽ የኔ ነው ብሎሽ ከቆየ በኋላ የሆነ ግብዳ ነገር አንድ ቀን ወጥቶ ሲናገር ያ ሁሉ ፍቅር ይፈርሳል ማለት ነው። ይሄ ከማይሆን መጀመሪያ ያለውን ነገር መስጠንቀቅ ነው። መጀመሪያ ቤቱን አይደለ እንደ ጠራርገው መውጣት እና እንደዛ ነው። ቤተሰቦቼ እንኳን በሰላም መጣችሁ ብያለሁ። እንግዲህ ሌላ ደግሞ ቦክስም አለ ዛሬ፣ ቦክስም አለ ማለት ነው። እዛ ሰፈር ቦክስ አለ ዛሬ። ከመር ሄደ እነ ፍቅርቴ እዚህ ጋር በቦክስ እንግዲህ አፍንጫቸውን እያወጡ ምናምን ልጁን ነዝሯል ማለት ነው። እና አብርሽና ኤሩታዬ ደግሞ ሰርጓቸው ፍሽ ድምቅ እያሉ ነው። ግን ይሄ ተወና ውስጥ ነበረች ማናት ፍቅርቴ አብርሽ አላስታረቀም። ለምን እንደሆነ አላውቅም። እቺ ልጅ ፍላጎቷን ልጠይቃት። እውነተኛ ይሄ ልጅ የምትፈልገው ከሆነ ትቃጠል፣ ማትፈልገው ከሆነ ትተው ብሎ ነበር እና እንደዛ አይደለም። እሷ ትፈልጋለች፣ ግን ለምን እንደሆነ ለምን እንደተጣሉ በመሀላቸው የሆነ ነገር አለ። ግን ያንን እሱን ነገር ማስተካከል አልቻሉም። ፏድም ደግሞ ይወዳል፣ እንደሚወደው እንግዲህ እያሳየ ነው እና ባለፈው ቀለበት ድረስ ይዞ ሄዶ ቤት ውስጥ እንግዲህ ሰፕራይዝ ላደርጋ ስለው እምቢ አለችው። ዛሬ ደግሞ የሆነ ወንድ እዛ እሷ ስትመጣ ማነው ስሙ የፏድ ጎደኛ በቦክስ አንዱ ስለው እንግዲህ አጋጭቶ ደም በደም ሆኖ ልጁ አፍንጫ ሁሉ ነዝሮት ሄደ ማለት ነው።
እንደዚህ ከምታደርጉ ለምን አስተካክሉት? የፍቅር ህይወት እስከ መቼ ነው የሚቆየው? እንደዚህ እንደ ድራማ እንደሆነ ሹ ሀይዳ ለሽ ሀይዳ ሙሽክላ ግቢራ ሀይዳ ሙሽክላ እናንተ በአረበኛ አታውሩኝ እስቲ አታስወሩኝ። እንግዲህ እንጃ እዛ ሰፈር አሳሰበኝ እኮ አሳሰበኝ። ኧረ ተውት፣ አስተካክሉ። የፍቅርተ ቤተሰቦች የት ያዳችሁ? እኛ የሩታን እኮ ተረባርበን ተንጫጭተን ያዙን ልቀቁም ብለን ማለት ነው ጋሽዬን አምጥተን እንደዚህ አስታረቀን። እናንተ ለምን አስታርቁ? አስታርቁት እንጂ ከፏድ ጋር እንዳደርጉ ፍቅርቴ አሁን ሌላ ልትይዝ ነው እንግዲህ ይመስለኛል። ዛሬም አንዱ ተመቷል፣ ነገም ደግሞ ያገለሃለሁ ብለዋልና ድብድቡ እንደቀጠለ ነው ብዬ ነው መስማው ቤተሰቦች እና እንደዛ ነው እንግዲህ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሃይሚና ብሩኬ ደግሞ አስተካክላችሁ ታርቃችሁ እንድትመጡ እንፈልጋለን። እናንተ ግን አንዳንድ ቀን ፈታ ብላችሁ ትመጣላችሁ፣ አንዳንድ ቀን እንደዚህ ተደብራችሁ ትመጣላችሁ። እኔ ዩቲዩባችሁ ቀስቀስ ሲለው ነው ይመስለኛል እና መጨናነቅ አለብን እንዴ? ሆነችና አስቴር እኮ ስትነሳ ትቆጣለች። ወረድድ እና እንደዛ ነው። ሃይሚዬና ቡራዬ ነው ወዳችኋለሁ። አይ ላቭ ዩ። ታረቁ፣ በእናታችሁ ታረቁ። እናንተ ካልታረቃችሁ እኛ እናለቅሳለን ከምር ማለት ነው። እና ቡሩኬን አታስከፊ። ተይ ሃይሚ ተይ፣ ቀጫጫ ሴት ነገረኛ ነው ይሄን ይላሉ እናንተ። እኛ ነገረኛ አይደለም። እኔ ቀጫጫም አይደለም ነገረኛም አይደለንም እኛ ሃይሚዬ። እና ያንጨርጭሬ ትንሽ ግን ብዙ እንዳትሄጂ፣ ብዙ ረጅም እንዳትሄጂ እሺ። ቀለበትም አልተቀበልሽም፣ ቀለበት መባልም የለም። ተይ ብሩኬ ያዛዝንሻል፣ እንደዚህ አታሳብዲ። ልጁ አብዷል፣ ልጁ ጨለላል ብሩኬ። እና ሃይሚዬ የኔ ማር፣ እኛ ይልት እኛ ሸጋ፣ ተይ በቃሻል። ይሄ ድራማ ምርር አለን እኮ እናንተ።